አክሱም ላይ እየደረሰ ያለው ግፍ እናቶች አባቶች ተደብድበው ቁርአን ተቀዶ አምልኮ ቦታ ላይ ገብተው ያንን ሁሉ በደል የፈጸሙትን ሙስሊሙም ነን ሙስሊሙም አገር ውስጥም ያለው ከአገር ውጭም ያለው በአይኑ ተመልክቷል። ይሄንን ነገር አንድ ሰው ማውገዝ እንኳን ባይችል ግን እዛ ቦታ ላይ ላሉ ሰዎች ተባባሪና ያንን የሚያረጉትን ነገሮች ደጋፊ መሆን ይሄ ትልቅን ረብሻን አገር ላይ ለመፈጸምና እንዲፈጠር ሰበብ ለመሆን በር እየከፈታችሁ እንደሆነ እወቁ። ኢሰባዊነት ነው። እህት ሂጃብሽን ካላወለቅሽ አትማሪም ተብላ ቤት ተቀምጣን ያለችው የሚያመልኩበት ቦታ አይሰጣችሁም ተብለው ተከልክለው ነው ያሉት። ቆም ብሎ ማሰብ ጥሩ ነው። ሬሳን ተሸክመው እዚህ ሀገር አትቀብሩም ተብለው ምን ያህል ከአገር ውጪ በዚህም ጋር አታልፉም ሁላ ተብለው ተከልክለዋል። ይሄ ኢሰባዊነት አይደለም? ሙስሊም ብቻ በመሆናችሁ ይሄ ሁላ ግፍ ሲደርስ ነን ሙስሊሞች ሆናችሁ የሌላ እምነት ተከታዮች ይሄንን ያወገዛችሁ አላችሁ፣ ግን እየደገፋችሁ ያላችሁ እዛ ቦታ ላይ የሚደረገው ነገር ሌላ ክልል ላይ ረብሻ እንዲነሳ በር እየከፈታችሁ እንደሆነ እወቁ። ኃላፊነት ላይ የተቀመጣችሁ የአገር ሰላም የህዝብ ሰላም የሚያሳስባችሁ እነዚህ ሰዎች ማውገዝ እንኳን ባይችሉ ግን መደገፍን ማቆም አለባቸው። ምክንያቱም ሌላ ክልል ላይ ይሄን ነገር ረብሻ ያነሳል። መብታቸው በተወለዱበት ሀገር ነው የተከለከሉት። ሐቃቸው ነው በተወለዱበት ሀገር እየተገፈፉ ያሉት። ይሄ ኢሰባዊነት ነው። ይሄንን አንድ ሰው ማውገዝ ባይችል ይሄንን ከሚያረጉ ሰዎች ጋር ግን ደጋፊ አይሆንም። ሰለላሁ ዐለይሂ ነብይ አሁንም የሙስሊሙ ማህበረሰብ የኒቃብ የተማሪዎች የኒቃብ እና የሰላትን ጉዳይ የኒቃብ ጉዳይን ጥያቄ ከማንሳት አሁንም ወደ ኋላ አንልም። ዛሬም ነገ መልሱ እስከሚመለስ ድረስ እናነሳለን። እኛ ተቋም አለን፣ መሪ አካል አለን፣ አባት አለን። ስለዚህ ተቋማችን አባታችን መሄድ ያለበት ደረጃ ላይ መሄድ አለበት። የሄደበት መንገድ ካለም ደግሞ ሊያሳውቀን ይገባል እላለሁኝ እንደ ህዝብ ማለት ነው። ነገር ግን መጅሊሱ ራሱን ባለማስከበሩ ምክንያት እንዲደፈር ሆኗል። መጅሊሱ ተደፍሯል። በጣም ከሚባለው በላይ ተንቋል። ይሄን ለምንድን ነው ያልከው ካላችሁ ለዚህ ለአብነት የሚሆን ምሳሌዎችን ልንገራችሁ። የመጀመሪያው የኢትዮጵያ ከፍተኛ ትምህርት ተቋማት ሙስሊሞች ማህበር አለ። እነዚህ ማህበራቶች የማህበር ዕውቅና መጅሊሱ ሰጥቷቸዋል። ይህንን ጥያቄ ይህንን የሙስሊሙ ማህበረሰብ ጥያቄ ይዘው ወደ ዩኒቨርሲቲ ሲሄዱ መጅሊስ የሰጣቸውን ዕውቅና ዩኒቨርሲቲው ምንድነው ከልክሏል። ወይም ዕውቅና አንሰጣችሁ ማናችሁ ምንድናችሁ የሚል ምላሽ ከነሱ ተገኝቷል። ከዩኒቨርሲቲው መሪ ወይም አስተዳደር ማለት ነው። ስለዚህ መጅሊሱ በራሱ በአዋጅ የተቋቋመ ከመሆኑ ጋር መብት ያለው ከመሆኑ ጋር እሱ የሰጠውን ዕውቅና ለምንድነው ሌሎች ሊነፍኩት የቻሉት? ይሄስ ሊያስጠይቃቸው አይገባም ወይ? የመጀመሪያው መጅሊስ የተደፈረበት አንዱ ይሄ ነው። ሁለተኛው ደግሞ መጅሊስ የመጅሊስ አካል ፕሬዝዳንታችን ማለት ነው ሻህ ሐጂ ኢብራሂም ቱፋ አላህ ይጠብቃቸውና ከአዲስ አበባ ዩኒቨርሲቲ መሪ ዶክተር ሳሙኤል ጋር ንግግር እንዳደረጉ መረጃ አለ። ንግግሩ ምንድነው? ይሄ የኒቃብ ክልከላን በተመለከተ ከዚህ በኋላ ተማሪዎችን አናስቸግራቸውም፣ ከዚህ በኋላ ኒቃብ ክልከላ የሚባል ነገር አይከሰትም ወይም አይኖርም፣ አንከለክልም የሚል ምላሽ ተሰጥቷቸው እንደነበረ እሳቸውም ስብሰባ ላይ ይሄን ነገር እንዳቀረቡት ቃላቸው ግን እንዳልተጠበቀላቸው የተገባላቸው ቃል ኪዳን እንዳልተጠበቀ የእሳቸው ብቻ አይደለም የተቋሙም የመላ ሙስሊም ማህበረሰብ ቃል እንዳልተጠበቀ መጅሊሱ ሊያቀው ይገባል። ይሄን ቃል ከተገባ አሁን ቀናቶች ተቆጥረዋል፣ ሳምንት አልፏል። ቃሉ አልተጠበቀም። ካለመጠበቁም ባሻገር ሶሻል ሚዲያ ላይ ሲተላለፍ ሲዘዋወር የነበረ ቪዲዮ አይታችኋል። የዩኒቨርሲቲው ጥበቃ እንዴት አርጋ ተማሪዎችን እያመናጨቀች በምን ታመጣላችሁ አይነት ይዘት ያለው ንቀት የተሞላበት ንግግር እየተናገረች እንደነበረ፣ እንደዚሁም ደግሞ አንዳንድ አስተማሪዎችም አስተዳደሮችም ዛቻ ያዘለ ንግግር እየተናገሩ እንደሆነ ታውቁታላችሁ። እያንዳንዱ ኢንፎርሜሽኖች አሏችሁ።
የዚህን ያህል መጅሊሱ ሲረገጥ ወይም መብቱ ሲጣስ ወይም ደግሞ ክብሩን ሲያጣ ምንድነው እየጠበቃችሁ ያላችሁት? ሌላኛው ተማሪዎች ከጉንችሬው ጀምሮ እስካሁኗ ሰዓት ድረስ ግፍና መከራ እያስተናገዱ እንደገና ጊዜያቸውን መስዋዕት አድርገው ከአንድ ቢሮ ወደ ሌላ ቢሮ፣ ወረዳ፣ ክፍለ ከተማ እያሉ አዲስ አበባ፣ ፌደራል፣ ሌላም ክልል ላይ ያሉ እየተጓዙ ምላሽ እያጡ አይደለም፣ ገንዘባቸውን እያወጡ የትምህርት ጊዜያቸውን እያቃጠሉ ማጥኛ ሰዓታቸውን እያባከኑ ብዙ መሄድ ያለባቸው ደረጃ ላይ መሄድ እየቻሉ ግን መጅሊስ ልጓማቸውን ይዞ ወደ ኋላ ያስቀራቸው ነው። እነዚህ ተማሪዎች የሞራል ውድቀት አጋጥሟቸዋል። ሞራላቸው ሙሉ በሙሉ ተሽመድምዷል። ከጎናቸው ሰው ባለመኖሩ እንጂ ለዲናቸው መልፋታቸው አይደለም። ለዲናቸው አሁንም ዛሬም ነገም ወደፊትም ይለፋሉ፣ ይደክማሉ። ለነዚህ ተማሪዎች የሞራል ውድቀት ዋጋውን የሚከፍለው ማን ነው? መልሱ ቢመለስ የኒቃብ ጉዳይ መመለሱ አይቀርም። የውመማ አንድ ቀን መመለሱ አይቀርም። ቢመለስም የነዚህ ተማሪዎች ጉዳይ እልባት የሚሰጠው ማን ነው? ኃላፊነቱን የሚወስደው ማን ነው? በታሪክ ተወቃሽ መሆናችሁ የማይቀር ነገር ነው። ለማስተዳደር የተቀመጠ አካል፣ የመንግስት ሰራተኛ ነኝ ብሎ የሚያምን አካል መንግስትንና ህዝብን ሙስሊሙን ማህበረሰብ ለማጋጨት የሚያስብን አካል መጅሊስም መንግስትም ነክሶ አውጥቶ ለህዝብ ይፋ ካላደረገው ለፍርድ ካላቀረበው አሁንም ታማኝነታችሁ በጣም እየወረደ ይመጣል። ነገ ማትቋቋሙት ማዕበል ይመጣል። ይሄን ነው ምለው። አስቸኳይ ልባት አሁንም እንፈልጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ጀማው። እኔ ምላችሁ ይሄ የአክሱም ጉዳይ በጣም ይረዝማል መሰላችሁ። እኔ እንደግል ብዙ ጊዜ እንደዚህ ፍትህ ብሎ መጮህን አላምንም። በሶሻል ሚዲያ ፍትህ ይገኛል ብሎ ብዬ አላስብም፣ በእንደዚህ አይነት ሁኔታ ማለት ነው። ለምን እንኳን አይደለም እንደዚህ የሀገራችን ይሄ ትንሽ ጉዳይ ይቅርና ዓለም ላይ ራሱ የሚታወቅ ስንት ግፍ ተፈጽሟል እስከዛሬ። የፍልስጤምን ማንሳት ይቻላል። ብዙ አይነት እንትኖች አሉ፣ ሃይማኖት ተኮር የሆኑ በተለይ ደግሞ ማለት ነው። እንደዚህ ሲሆን በተለይ የእስላሙ ጠል በቃ የእስላም ጠል እንትን አካል እየበዛ በመጣበት ጊዜ በዚህ ጊዜ በተለይ ማለት ነው። እኔ አላምንም፣ ግን በጣም ረዘመ። እኔ አሁን አንዳንዴ እንደ ሃይማኖት የሆነ ችግር ሲኖር እንደ ሃይማኖት ብቻም ሳይሆን ከሃይማኖት ውጪ ባለ ጉዳይ ላይ በፖለቲካም ይሁን በኢኮኖሚም ላይ የሆነ ችግር ሲኖር ያንን ችግር ሊፈታ የተቋቋመ እንትን አለ ሁሌም ቢሆን ማለት ነው። እና አሁን ላይ እኔ ያ አካል የት ነው ያለው? አሁን እየተፈጠረ ላለው ችግር በጣም ረዘመ። በየአመቱ እንደዚህ አይነት ነገር እየተነሳ ነው፣ በየአመቱ ማለት ነው። እንደ እንትን ነው፣ እንደ ፋሽን ነው። የሆነ ይመጣና ይወራና በቃ ይተዋል። ገብቷችኋል አይደል? እየተነሳ ይተዋል። ሙስሊሙ ምንም አያመጣም ነው ወይስ ምንድነው? እኛ አሁን ያልገባን ነገር ማለት ነው። አንደኛ ይሄ፣ ሁለተኛ ደግሞ መፍትሄ የሚሰጠው አካል ምን እየሰራ ነው? እንደዚህ እያደረግን ነው ብሎ የሆነ ግልጽ የሆነ ነገር እንትን ለህዝቡ ሊናገር ይገባል። የሆነ መግለጫም ቢሆን የሆነ ነገር እያደረገ ያለውን እርምጃ ሊናገር ይገባል። በእርግጥ የሆነ ስሜታዊ በሆነ እንትን የሚመራ አካል አይደለም እንደዚህ አይነት አካል። መፍትሄ አካሉን ነው የምላችሁ። ስለዚህ በውስጥ ለውስጥም እየሰራ ያለ ነገር ካለ ይህን መናገር አለበት። የግድ ለህዝቡ ማሳወቅ መቻል አለበት፣ ግልጽ ማድረግ መቻል አለበት። ለምን ምንም እየተፈጠረ ነገር ያለ እየመሰለን አይደለም፣ እንደ ህዝብኛ ስናየው ማለት ነው። እየባሰ እየሄደ ነው ያለው። ጭራሽ ብሎም በዚህ በእንትንም በሶሻል ሚዲያም እንደዚህ ፍትህ ይምጣልን ብሎ ሙስሊሙ በተናገረ ቁጥር የሙስሊም ክብር እየወረደ እየመጣ ነው። ሙስሊሙ ለራሱ ክብር መታገል እያቃተው እየመጣ ነው አሁን ላይ። አብዛኛው ሰው እኮ አሁን ፍትህ ራሱ የሚጠየቀው በሶሻል ሚዲያ እስከሚመስል ድረስ በጣም ሶሻል ሚዲያ ላይ ፍትህ በዝቷል። ለምንድነው እዛ ደረጃ ራሱ የሚደረሰው? ለምንድነው እዛ ደረጃ የሚደርሰው? አስለን መጀመሪያ ለምንድነው ክብራችን እንዲጠበቅ ማይደረገው? ክብራችን መገፋፉ ብቻ አይደለም፣ ክብራችን ለምንድነው እንዲጠበቅ ማይደረገው ገና ከመጀመሪያው ማለት ነው? እሺ እውቀት በሌላቸው ይሄ ህሊና በሌላቸው ሰዎች ድንበር የሚጥሱ ሰዎች በስተው እንደዛ አይነት ነገር ተፈጠረ። መፍትሄ የሚሰጥልን አካል ቶሎ ብሎ መፍትሄ ሊሰጥ ይገባል። እኛ እኮ በየአመቱ እኮ በየምርጫ በኖረ ጊዜ እኮ መጅሊሱን እኮ እንደዛ አይነት ቦታ ላይ እኮ እንዲ የፈጠነ የሆነ ምላሽ እንዲሰጥልን ብለን እኮ ነው እኮ መጅሊሱ እኮ ከሚያደርግልን ጥቅም የበለጠ እንደዛ አይነት ነገር ላይ እንዲቀደምልን የምንፈልገው።
እኔ አሁን መጅሊሱ ምንም እያደረገ አይደለም እያልኩ አይደለም። ገብቷችኋል? እያደረገ ያለው ነገር ካለ ግልጽ ለህዝቡ ማስረዳት መቻል አለበት። እንደ ህዝብ እንደ ይሄ የቃቃ ጨዋታ እንዳልሆነ አውቃለሁ። እንደዚህ እንደ እያደረገ ያለውን ነገር ብቻ ለህዝቡ ይፋ ያድርግ። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداءنا أعداء الدين. السلام عليكم. የሙስሊሞችን በደል የአክሱም ሙስሊሞችን ጭቆና ያዩ ለሙስሊሞች ድምጽ የሆኑ በርካታ ሙስሊም ያልሆኑ ቲክቶከሮችም ሆነ በርካታ ጋዜጠኞች ዘመቻ እንደተከፈተባቸው ሁላችሁም ያያችሁት እውነት ነው። ታዲያ ሙስሊሞች ከዚህ ምን ተማራችሁ? እኛ ከተባበረን ወላሂ በአንድ ሳምንት ውስጥ ብቻ የአክሱም ሙስሊሞችን ጭቆና ለዓለም ሁሉ ማሳወቅ እንችላለን፣ አቅሟለን። ከዚህ በፊትም በበርካታ አጋጣሚዎች ይሄንን አሳይተን ነበረ። ጊዜው አሁን ነው። ሙስሊሞች ራሳችንን የምንፈትሽበት ጊዜ። እነዛ ወንድሞች ሂጃባችሁን አውልቁ፣ መስገድ አትችሉም፣ መቀበርም አትችሉም እየተባሉ ነው። እኛ ደግሞ እያላገጥን እንገኛለን። ይሄ የሁላችንም ጉዳይ ነው። ሁላችንም የሚመለከተን ጉዳይ ነው። የነሱን በደል አይቶ የሌላ እምነትም ተከታይ ቢሆን ለመተባበር ወይ ድምጽ ለመሆን የሚሞክረውን እናበረታታለን። ሌላውን ትቶ የሄደውን ያፈገፈገውን ከሱ ጋር ምንም አይነት ጉዳይ የለንም። ምክንያቱም እኛ ለሙስሊሞች ሙስሊሙ ራሱ በቂ ነው። በአንድ ሳምንት ውስጥ እንዳልኳችሁ ለዓለም ማሳወቅ እንችላለን። በተለያየ ኮንተንት ላይ ያላችሁ፣ በተለያየ ተሰጦ ላይ ያላችሁ ይህን ተሰጧችሁን አሁን ከወንድሞቻችሁ ጎን እንድትሆኑ ተጠቀሙበት። ከነገ ጀምሮ ሁላችንም የቤት ስራችን ሊሆን የሚችለው ይሄ ጉዳይ ነው። ምክንያቱም እነሱ ጭቆናን ይዘው ወይም ደግሞ ወንድሞቻችን እየገፉ በጣም ብዙ ርቀት እየሄዱ ይገኛሉ። እኛ ግን ሁላችንም ቁጭ ብለናል። ካም በኋላ ሁሉንም ይመለከታልና በቻለው አቅም በሚችለው ቋንቋ ሁሉ ለነሱ ድምጽ መሆን አለበት። ምን ትላላችሁ? የእናንተን ሐሳብ ግለጹ። በዚህ ሐሳብ የምትስማሙ ሁሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ኢንሻአላህ ከነገ ጀምሮ ሁሉም የቻለውን ያደርጋል።